الله عنه من ይላል አባቴ በጃሂልያ መቶ ግመሎችን ሊያርድ ስለተስሎ ነበር። ስለቱን ሳይፈጽም ሞተ። ወንድሜ ሂሻም 50 ግመሎችን አረደ። እንዴት ነው ብለው ጠየቃቸው። ምንድነው ተፈለገው? ቀሪዎቹን አረዱ ወይ ነው ያባቱን ስለት ዋጋ ካለው ለመጨረስ ለመፈጸም። የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ምን የሚል ነበር? ሁሌም ከአእምሯችን ሊጠፋ የማይገባ አማ አቡካ ፈለው ካነ አቀረ ቢተውሒድ፣ አባትህማ ተውሒድን ቢያምን ቢያስረግጥ ኖሮ ከዛም ፈሱምተ ወተሰደቅተ ዐንሁ ነፈዐሁ፣ ተውሒድን ቢያስገኝ ኖሮ ብትጾም ብትሰድቅለት ይጠቅመው ነበር። ምን ቢያስገኝ ኖሮ? ተውሒድን ቢያስገኝ ኖሮ። አሁንስ እሱም ባላስገኘበት ግመሎችህን ታጣለህ እንጂ ዋጋ የለውም እያሉት ዲን ነው ለስሜቱ ብለው ያልሆነ ነገር አያወሩትም። ይሄ ከወላጆቻችን ጋር ከራሳችን ጀምረን ከዘመድ ከቤተሰብ ከጓደኛ ጋር አጥብቀን ልንነጋገርበት ከመነጋገር አልፎ ከስጋችን ከደማችን ጋር ሊዋሃድ የሚገባ ሐቅ ነው። ያለ ተውሂድ ሁሉ ከንቱ፣ ያለ ተውሂድ ሁሉ ነገር ዋጋ የለም። ስለዚህ ወደ ተውሂድ ኡሉሂያ ብንመጣ ያለው ዋጋ ይታወቃል። እንዲያውም ትልቁ ነቢያት ጋር ያፋጫቸው ይሄ ነበር። ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. بانتم كانت بفيت بنبروتم لاي ملكوتاوي ملك توردان بالتاجرة يمتسرا متفصموا ነገር ሁሉ ይበላሻል። لا يحبطن عملك ስራ ሁሉ ከንቱ ይሆናል የሚል ለነብዩ ሰለላሁ ዐለይሂ ወሰለም መተላለፉ ለኛ ይበልጥ ሊስተጋባ ይገባል። መልእክተኛው ሰለላሁ ዐለይሂ ወሰለም ሽርክ እንደማይፈጽሙ ይታወቃል። የመልእክቱን ክብደት እንድንወስድ ነው እዚህ ውስጥ የተገለጸው። ስለዚህ በዚህ መጠን በሚመጥን ሁኔታ ልንለይ፣ ተቃራኒውን ሽርክም እንደዚሁ አደጋውን በዚህ መልኩ ምን ያክል እንደሆነ ልንገነዘብ ይገባል። አላህ ሱብሓነሁ ወተዓላ ሽርክን አስመልክቶ ምንድን ያለው? በአላህ የሚያጋራ ሰው ምን ይጠብቀዋል? ፈከአነማ ኸረ ሚነ ሰማ፣ ልክ ከሰማይ እንደወደቀ ነው የተባለው።